መንሱራ ምን እያደረግሽ ነው? ጉድ ጉድ የሆዲያችን ነገር ዘረክ ፋፊ ቤት ሂደን ይኸውላችሁ በቆሎ እያስጠበስናት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሰብሰብ ብለን ነበር የዋልነው ማለት ነው ጀማ። ነገር ግን ዛሬ ከፍቶኛል እላችኋለሁኝ። ፋፊ መንሱራን አስቀረችብኝ። መንሱራን አትሄጂም ብላ ይኸው አስቀረች። ከጠፋች እናንተ ታያችሁ ትፈርዳላችሁ ብዬ ነው። ያው እኔ ብቻ ልሄድ ነው ወደ ሀይቅ ማለት ነው። ግን ፋፊ ምን አስበሽ ነው? ምን አስበሽ ነው መንሱራን ታሳድራት የፈለገሽ? መንሱራ ያው ገና ናት እንግዲህ ሰው ሳትወልድ ብላ የሚባል ነገር አለ አይደለ? እሷ ገና ናት። እሷ ይችኛይቱ ማሳደር አልችልም። ይችን ግን እስኪ እዚህ ደግሞ ሰንበት በትል አርጋትና እንደው ባሉም ምንም ፈለግለግ አርጌ ለመዳር ፈልጌ ነው። ያው ግን ደግሞ ባልም የፈለጋችሁ ፋፊው ቤት አለ እና ለዛ ነው በቃ አስቀርኋት። ይሄ ነው። እሷ ግን አያገባኝም ሌላ አዛዥ ስላለ ማሳደር አልችልም። በቃ በዛ ምክንያት ነው እንግዲህ መንሱራን ያስቀርኋት ያሳደርኩ። እኔ እኮ ቅናት ሊገለኝ ነው ማለት ነው። አሁን እኮ በአሁኑ ሰዓት በቃ አስባችሁታል። የፈለጉበት ቦታ ሂጅ ላላድር ነው ማለት ነው። እኔ አሁን መንሱራ ታየኝ ይሄ ጥንቅሽ የበቀሎ እየበላች ቁጭ ብላ ልታነጋ ነው ማለት ነው። ዛሬ ያዳሬን በቀሎና ጥንቅሽ አይደለም የምበላው ሌላ ነገር እና ልድራት ነው ብላ ይሄው ልታስቀራት ነው ማለት ነው። ሱሪዳ ትቻት ለሄር ነው። መንሱራዬ ግን ከኔ ተለይተሽ መቅረቱ አስደሰተሽ? ይከፋኛል፣ ደስ አይለኝም። ግን ምን ታረጊዋለሽ? ፋፊ ለኔ ያዘጋጀችው ነገር ስላለ ማለት ነው። ያንን ነገር ጥዬ ለመሄድ በቃ ቅር ይላታል ብዬ አሰብኩ። ፋፊ ለኔ አዝና በቃ እህቴ ብላ የሆነ ነገር አስባለኝ እኔ ጥያት በህት ምን የምጎዳው ነገር ማለት ነው። አንቺ የራስሽን ግራ ጎንሽን ይዘሻል ማለት ነው። እኔም እንግዲህ እዚሁ አድሬ ዛሬ ነገ ደግሞ ሲነጋ ምን እንደሚሆን አላቅም። እንግዲህ የሆነ ነገር አስባለኝ ፋፊ ለኔ ያሰበችውን ነገር ያው ወደፊት እንነግራቸዋለን። እንግዲህ ዛሬ ላድር ነው በቃ ከቤት ወጥቼ ላድር ነው። እንግዲህ እናቴም አባቴም ምን እንደሚሉ አላቅም። ቤት ሲሄድ ነገ ነው እንግዲህ የማያቸው። አይሆንም ብላ ዛሬ ፋፊ አሳደረች ማለት ነው። ግን ሀዲያ የኔ ቆንጆዋ ብቻሽን ልትሄጂ ስለሆነ ያው አዝናለሁ። ግን ምንም አታደርጊውም፣ የህይወት ነገር ነው። አታልቅሽብኝ የኔ ወድት ማለት ነው። ግን እንደው አባባ ካባረሩሽ ከቤት እኔ አላስጠጋሽም። አባባ አንድ ሙክት እየሳኩ ሲሄድ ማለት ነው ደስ ይላቸውና ያው ሙክቱን ሲያው አውፍ ይላሉ እንትን ይሉኛል ማለት ነው። ችግር የለውም በዛ ነገር ታረቃቸዋለሁ። አይ አባባ ችግር ያመጡም አባባ ያው ያውቃሉ አይደለም። የፋፋፊ ዱበርቲ ስለሆነች ያው ሌላ ነገር ችግር አይፈጠርም ስለሚሉ ችግር ያመጡም። አብሽር አትሰቡ እያለች ነው ማለት ነው። እንግዲህ ከጠፋች አብረን እንፈልጋታለን። መንሱራን የጥለሻት ሄርሽ ሀዲያ የት ናት መንሱራ? ምን ዋጣት ምን በላት እንዳትሉኝ እንግዲህ ያው እየተናገርኩ ነው ያለሁት። እኔ ወደ መጣሁበት መለሳለሁ ማለት ነው። ዛሬ መስተንግዷችን በጣም ለየት ያለ ደስ የሚል ነበረ። ቆይታችን ደስ የሚል ነበረ ከእህታችን ፋፊ ጋራ ማለት ነው። ከምር እኔ እንጃ እኔ ደስ ያለኝ ብቻ ደስ ብሎኝ ስገባ ራሱ ፈታት ብሎኝ ገብቼ ማለት ነው። በቃ ደስ ያለኝ የሆነ ሰው ለፍቶ ደግሞ የሆነ ውጤት ላይ ደርሶ ስታዩ ደስ ይላል። እና እኔ ወላሂ ማሻአላ ተባረካላ ፋፍዬ ሁሉ ነገር እኔ ደስ ብሎኛል። ረጅም እድሜ ከጤና ጋራ ወላሂ እንመኝልሻለን እህታችን። ደግሞ ራስ በራሳችን መገዳደር ስላለብን እንደዚህ ደግሞ መተዋወስ ስላለብን ወላሂ እኔ ደስ ብሎኛል ስለመጣሁ። እስከ ዛሬ ራሱ መጥቼ በነበር ብያለሁ ማለት ነው። እና አንዳንድ ጊዜ መጠያየቅ መተዋወስ ጥሩ ነገር ነው ብዬ አስባለሁኝ። ኢንሻአላህ ተዋውቀናል። እንግዲህ ቤቱም አይጠፋንም፣ በፈለግንበት ሰዓት እንመጣለን፣ እንጠያየቃለን። ወላሂ ቤቱን ስላየነው ደስ ብሎና ስለተዋወቅ አንዳንድ ጊዜ ከስደት ትልቅ ኒዕማ ነው። አንዳንድ ጊዜ ዩቲዩብም በሉ ስደትም በሉ ኒዕማ ነው። ያው በስደት ነው የተገናኘው ሀቅ በማውራት እና ለኔ ትልቅ ኒዕማ ነው። ብዙ እህቶችንና ወንድሞችን ስላፈራሁበት
ስለተዋወቅንም ማለት ነው። ሶሻል ሚዲያ አንዳንድ ጊዜ ይጠቅማልም አይጠቅምም፣ እንዳጠቃቀማችን ይጎዳልም። እኔ ግን ደስ ብሎኛል ማለት ነው። እና መንሱራን እና ፋፊን የመሰረቶችን ሌሎችንም የሰጠኝ ያስተዋወቀኝ ዩቱብ እና ስደት ነው ብዬ አስባለሁኝ። እና ብቻ ስትመጡ የሆነ ጀማ ቢኖራችሁ ብትጠያየቁ ለከይሩም ለምኑም ጥሩ ነው እላለሁኝ። እኔ ግን ደስ ብሎኛል ስለተዋወቅኩሽ፣ ቤትሽን መጥቼ ስላየሁኝ፣ ስላደረግሽልን አቀባበል ለሁሉም ነገር እናመሰግናለን። እንግዲህ እኔም አመሰግናለሁኝ እናንተን መታችሁ ያው ስለዘየራችሁኝ። በቃ ይሄ ራሱ መሰላም አባባሉ መተዋወቁ መገናኘቱ ኸይር ነው። ይሄ ኢትዮጵያ ብቻ አይደለም እኮ ይሄ በዚህ አይደለም። እኛ ምን እስካሁን ሰርቶልን አያውቅም። ግን ይሄ ራሱ ሰላም መባባሉ መተዋወቁ መገናኘቱ አላህም ይወደዋል። ጥሩ ነው፣ ኸይር ነው። እና እናንተንም ጀዛችሁን አላህ ይክፈላችሁ። ጀዛት አላህ ኸይር ብያለሁኝ። እናንተም ደግሞ እንግዲህ እዛ ያላችሁትን ደግሞ መታችሁ ደግሞ እንደዚሁ ኢንሻአላህ እንደው አንድ ጀማ ፈጥረን እንደዚሁ የምንገናኝ የምንጠያየቅ አላህ ያርገን። እናንተንም በሰላም በኸይር ሀገራችሁ አስገብቶ እዛም ያላችሁት እንግዲህ በርቱ ይውላለሁኝ። እኛም ያው ኢንሻአላህ እንበረታለን እና በሉ አብሽሩ። ቻው። እና መንሱራዬ ቤተሰብ እንግዲህ ያው ዛሬ ደስ ብሎናል። ደስ በሚል መልኩ ነው ያሳለፍነው። ፋፊዬ በቃ ገና ስንገባ ጀምሮ ያለው ነገር ዲባቡ ደስ የሚል ነው። በጥሩ መስተንግዶ አስተናግዳናለች ማለት ነው። አላህ ይስጣት፣ ከአሰበችው በላይ ከሞራዳ በላይ አላህ ያሳካላት ማለት ነው። አፊ ሀያት ጋራ እና አልሐምዱሊላህ እንግዲህ ያው ፋፊን እንትና ሀዲያን ወደ ቤቷ ልንሸኛት ነው። እኛ ዛሬ እዚሁ እናድራለን። ያው እዚህ ዛሬ በቃ ዛሬ ያስቀርቻታለሁ። እኔ ሀዲ ግን ማስቀረት አይቻልም፣ ያው መብትም ስለሌለን። አዎ እኔ እኮ እንግዲህ እነሱ ተመችቷታል። መንሱራ አያችሁ፣ እኔ ቤት ቢሆን አሁን እዛ ጫካ ነው የምትለው። እዚህ ግን እኔ እንደው ብታባረኝ አልሄድም አላለች መሰላችሁ? አዎ በቃ አድርጋለሁ። ምን ታረጋለች እንግዲህ። እና ለማንኛውም በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መንሱራ ምን እያደረግሽ ነው? በቆሎ እየጠበስኩ ነው። ጉድ የሆዲያችን ነገር ያረክ ፋፊ ቤት ሂደን ይኸውላችሁ በቆሎ እያስጠበስናት ነው ማለት ነው። ፋፊ ዛሬ ጥንቅሽ ማቅርባልናል። እንደምታውስ ጥንቅሽ ራሱ ቡና አሁን ጠጥተን ጨረስን። አሁን በቃ አልሐምዱሊላህ በቃ ምሳ ራሱ እንዴት እንደጋበዘችን አልነግራችሁ። ሆዳችን ሞልቶ ለማውራት ራሱ አቃተን። ጥንቅሻችን እንደምታዩት እና ፋፊ ቤት እንደዚህ መተናል። እንዴት ነው? ለምንድን ነው ፋፊ ቤት የማትሄዱት? ለምንድን ነው ፋፊ ጋር የማትሄዱት እያላችሁ ስትሉ የነበራችሁ ሄደናል። ብዙ ነገር በቃ ከሷ እየተማርን ነው። እዚህ ሙያዋን አሳይተናለች። አቶ አንበሳን ተመልከቱ ማለት ነው። ጠልፋ እሲ ሙያዬን ውልኝ ምን ያህል ሙያ እንዳለኝ ብላ አሳይተናለች። እንደምታውቁ የሚያማምር እንትኖች ትሰራለች ማለት ነው። የእጅ ጥበብ ማለት ነው። ማሰራት የምትፈልጉ የአልጋ ልብስ ምናምን ትራስ ምናምን እንደዚህ ማሰራት የምትፈልጉ ካላችሁ ትሰራላችኋለች ማለት ነው። እውነቴን በጣም እኔ ደስ ያለኝ ጥበብ ቢሆን ይሄ ነው ማለት ነው። እጅ ባለሙያ ያላት። ስለዚህ ወላይ የእውነት አንበሳ ነው የሚመስለው ማለት ነው። እና ብቻ እንትን በሉ ማለት ነው። ሀባይብ ማሰራት የምፈልጉ አሰሯት ማለት ነው። እና እህታችን ማሻላ ተባረካላ ብለናል። እና መንሱራ እያመጣሽው ጉድ እኮ ነው። ደረሰ አህሪቡ የሆዴ ነገር እንግዲህ ታውቃላችሁ። ኧረ ተይ ትበቃኛለች። ኧረ ተይ ግድ የለም እሺ። አልሙሂም በቆላችንን እንደዚህ ደርሷል ማለት ነው። ፋፊዬ እኛ ጎዳዳ ማለት ነው። እንግዲህ እሷ እንደምታዩት ምርጥ የመዳም ቅመም ናት። በቃ እኔ ወላሂ ደስ ብሎኛል ማለት ነው። እና አብራችሁን ሆኑ። እኛም በቆላችን እንብላ።